ያው እንደሚታወቀው ጌታ በአካል በመካከላችን ይገኛለሁ የሚል የተጻፈ ጽሑፍ የለም አለ እንዴ? ስለዚህ ለምንድን ነው የሚለየው? በቅዱስ ቁርባን ጊዜ መገኘቱ በቅዱስ ቁርባን ጊዜ ካልሆነበት በእሁድ አምልኮ ጊዜ ከመገኘቱ በምንድን ነው የሚለየው? እንደ ቃሉ እንደ ፕሮሚሱ ለምስጋና በምናቀርብበት ኃይል የምንሞላበት ህብስት የምንቆርስበት ላይክ ጌታን የምንጠብቅበት ሞቱን የምንናገርበት ሞቱን የምናስብበት መታሰቢያ የምናደርግበትን በምናደርግ ጊዜ ጌታ በመንፈስ ቅዱስ በመካከላችን አለ። ፕሮሚስ እንደተደረገው ከሌላው ቀን ይለያል። አሁን ያልኩ ነገሮች ምስጋና ለማድረግ ቁጭ ብለህ ጌታ ላይ መጣ ነው ማለት በበለጠ ሁኔታ ማለት ነው። ምስጋና ህብረት፣ ሌላ የእሁድ ቀን ምስጋና አታረግም፣ መዝሙር አይደረግም፣ የጌታን ሞትና ትንሣኤ አይነገርም። ያ ለምሳሌ በአምልኮ ጊዜ የጌታ ሞትና ትንሣኤ ይነገራል። በጌታ እራት ጊዜ ግን መታሰቢያ ሲባል የምናስበው በአእምሯችን ሳይሆን መንፈስ ቅዱስ ረድቶን ነው። ስፒሪቹዋል ሬቨሌሽን ነው። ይሄ ከጌታ ቃል ጋር የተገኘ መገለጥ ነው። ማለት መገለጥ ስል ሬቨሌሽን ኢሉሚኔሽን ነው። ስለዚህ ጌታን የምናስብበት ሞቱና ትንሣኤውን በመስቀሉ የሞተበት ተብሎ ስፔሲፊካሊ በጌታ እራት ጊዜ የተዘጋጀ ፕሮግራም አይደለም። ያ ግን አሁን ምንድነው ክርስቶስ በቅዱስ ቁርባን ጊዜ ከሚገኝበት መገኘት በተለየ መልኩ ነው በሌላው ቀን ነው የሚገኘው፣ ወይም በሌላው ቀን ከሚገኘው በተለየ መልኩ ነው የሚገኘው ስትል እንዴት? አሁን እኛ በአካል ይገኛል ብለን ልዩነቱን ልንገልጽ እንችላለን። አንተ ግን ድሮም በመንፈስ ነው የሚገኘው፣ በቅዱስ ቁርባን ጊዜም በመንፈስ ነው የሚገኘው። ምን ይለየዋል? በተለየ ሁኔታ ነው የሚገኘው የምትለው ነገር ነው። ኤኒዌይ ወደ ክርክር ውስጥ ከመግባታችን ይልቅ ወደ እሺ፣ ለማንኛውም ጌታ ሁሉ ጊዜ ሁሉ ቦታ አለው። ምን ፕሬዘንት ነው በእያንዳንዱ ፕሮግራም ላይ ሁሉ ቦታ አለ። በተለየ መልኩ ፊዚካሊ ኮርፖራሊ ወይም ደግሞ ቦዲሊ በመካከላችሁ እገኛለሁ ያለበት ቦታ መጽሐፍ ቅዱሳዊ ጥቅስ የለም። እኛ ግን በቅዱስ ቁርባኑ ጊዜ ይሄ ስጋዬ ነው ይሄ ደሜ ነው ብሏል። ስለዚህ እኛ ስጋው ነው። ስለዚህ ስጋው ባድሊ ተገኝቷል ማለት ነው። ደሙ ነው ደሙ ነው። ደሙ ስንጠጣ ደሙ ነው። ደሙን የሚመስል ወይም ደግሞ ደሙን ሪፕሬዘንት የሚያደርግ ምናምን ሳይሆን ቀጥታ የክርስቶስን የፈሰሰውን ደሙን ነው የምንጠጣው ነው የምንለው። ስጋውን ስለሆነ ለየት ያደርገዋል ከሌላው ጊዜ። ክርስቶስን ኢንዲቪጁዋሊ ነክተነዋል ማለት ነው። አንድ ሰው ካህኑ ከባረከ በኋላ ያንን ደም ያንን ወይን ያንን ህብስት አንድ ሰው ሲያገኝ ክርስቶስን በአካል ነክቶታል። በቃ የመጨረሻ ኮኔክት አድርጓል ብለን እናምናለን። እኛ ስጋው ነው አንልም እንዴ? ስጋው ነው ደሙ ነው አንልም እንዴ? ግን ደሙን ነው ሪል ደሙን ነው የምትለው ወይስ ደሙን ሪፕሬዘንት ያደርጋል ነው የምትለው? በቃ መጽሐፉ ላይ እንደተጻፈው ጌታ ስጋዬ ነው ባለበት ቦታ ስጋው ነው፣ ደሙ ባለበት ቦታ ላይ ደሙ ነው። ግን ጌታ በአካል ቆሞ ነው እንግዲህ ስጋዬ ነው ያለው። ስለዚህ በአካል ቆሞ ስጋዬ ነው ሲል ያው ራሱን ሪፕሬዘንት የሚያደርግ እንደሆነ እናስባለን። አዘርዋይስ ግን ስጋው ነውና ደሙ ነው በሚለው ላይ በእኔና በእናንተ መካከል ልዩነት መኖር የለበትም። በቃ ይህን ማካልክ እኮ ዳኒ ምንም ሌላ የምንከራከረው ነገር የለም። እኛም እኮ እሱን ነው በቃ በአካል እኔ የክርስቶስን በቅዱስ ቁርባን ጊዜ ወይኑን ስጠጣ ደሙን ነው እየጠጣሁኝ ያለሁት። ልክ ኢየሱስ ክርስቶስን ሰዎች በምድር ላይ ሲመላለስ ስጋውን ነው ያዩት፣ ስጋውን ነው የነኩት ግን አምላክን ነው። ዮሐንስ ሲነካው፣ ጴጥሮስ በእጃቸው በአይናቸው ሲነኩት የነኩት ሰው የሆነውን ኢየሱስን ነው። በምድር ላይ ግን ሰው ነው፣ ግን የነኩት አምላክን ነው። እኛም ወይኑን ስንጠጣ ወይን ነው፣ ግን ያ ወይን የአምላክ ደም ነው። ከዛ ወይን ጋር የአምላክ ደም ኢን ዊዝን አንደር አለ። ስለዚህ የጠጣ ነው ደሙን ነው፣ የበላ ነው ደግሞ ስጋውን ነው። ተነካክተናል ነው፣ ነክተናል። ልክ ቶማስ ኢየሱስን በአካል እያየው አምላኬ ጌታዬ እንዳለው አሁን እኔ ወይኑን ስወስድ የክርስቶስ ደም፣ ስጋውን ስወስድ የክርስቶስ ስጋ ብዬ ወስዳለሁ። ኢለመንቱ ኢለመንት ነው፣ ህብስቱ ህብስት ነው፣ ወይኑ አልተቀየረም። እኛ ጋር ተቀይሯል ብለን አናምንም። እንደ ኦርቶዶክሶቹ
እነሱ ተቀይሯል ነው የሚሉት፣ ሌሎቹም የራሳቸው። እኛ ተቀይሯል የሚል ነገር የለንም። ልክ እንደ ኢየሱስ አምላክ ሰው እንደሆነ ያ ወይን ነው፣ ያ ህብስት ነው። ግን ከዛ ህብስት ጋር የክርስቶስ ስጋና የክርስቶስ ደም አብሮት አለው። ጳውሎስ እንደሚለው የምትወስዱት የምትካፈሉት ያ ህብስት ከክርስቶስ ስጋ ጋር ህብረት ያለው አይደለምን? የምትወስዱት ደም ደግሞ የምትጠጡት ደም ደግሞ ከክርስቶስ ደም ጋር ህብረት ያለው አይደለም። ይሄንን ነው እኛ ሳክራሜንታል ዩኒየን እንለዋለን። ሃይፖስታቲክ ዩኒየን እንደምንለው እዚህ ጋር ሳክራሜንታል ዩኒየን እንለዋለን። ያ አሁን የተናገርከው ረጅም እንዳይሆን ማለት ነው። የተናገርከው ልክ ከመጽሐፍ ቅዱስ አወጥተህ ያስረዳሃቸው ጥቅሶች አሉ አይደለም? ራሳቸውን እንዳለ ራቁታቸውን እንወስዳቸዋለን፣ ምንም ሳንጨምር ምንም ሳንቀንስ ቃል በቃል። ስለዚህ ክርክራችን እዚህ ጋር ቆሟል ማለት ነው። በቃ አንተ ቅድም የጠቀስካቸውን ጥቅሶች በሙሉ እንዴት ይብራራ በሚለው ላይ ልናብራራ እንችላለን። ቃል በቃል ግን እያንዳንዷን ነገር እንቀበላለን። እያንዳንዷን በቃ ምንም እንትን እታች ምንድን ነው? ኧረ እኛ በአካል ይቀየራልማ ትላላችሁ። ተቀይሮ ላንብብ እንዴ? ቤኔፊቱ ምንድን ነው ለአንተ? ቤኔፊቱ ምንድን ነው ዳኒ? ዩካሪስት ምንድን ነው? ቅድም ተናገርኩ። ቤኔፊቱ ምንድን ነው? አንደኛ ምስጋና፣ ቃሉ ራሱ ምስጋና ስለሆነ ስለዚህ ለጌታ ሚታርገው ድምፅ ይገባል። የጌታ እራት ጥቅሙ ለእኛ አንደኛ ምስጋና፣ ሁለተኛ ህብረት፣ አንድነት ማለት ነው። ሶስተኛ ኃይል የምንቀበልበትና ቃሉን የምንናገርበት ጌታን የምናስብበት። ማሰብ ደግሞ ቤኔፊት ነው ለምትሉ ሰዎች ማሰብ ማለት በጭንቅላት 5 እና 5 10 ነው ብሎ ማሰብ ሳይሆን መንፈስ ቅዱስ ለኛ በሪመምበረንስ ደረጃ ከፍ አድርጎ የሚገልጥልን ሞቱን ትንሳኤውን የሚታርግ ብራዘር መንፈስ ቅዱስ ጌታን የምናስብበት ነው፣ ሞቱንና ትንሳኤውን። ከዛ ወተን ደግሞ የምንናገርበትን ኃይል የምንቀበልበት፣ እንደገና ጌታን ደግሞ የምንጠብቅበት ይመጣል የምንልበትን ነው። እንደገና ስካቶሎጂካል ቫሊዩም አለው። ስካቶሎጂካል ማለት በቃ ጌታን የጌታ እራት በገነት እንዳለ ታውቃላችሁ ወገኖች። የዮሐንስ ራእይ ምዕራፍ 19 ቁጥር 9 ላይ መሰለኝ የበጉ እራት አለ። እሱን የበጉን እራት ቀድመን የምንቀምስበት ነው። ስለዚህ የጌታን እራት ስትወስዱ ማለት በዚህ ጥልቀት ላያስተምሩ ይችላሉ። የጌታ እራት ስትወስዱ የበጉን ሰርግ እየበላችሁ እንደሆነ ማሰብ አለባችሁ። ስለዚህ ፎርቴስት የምናደርግበት ነው እና በዛ ውስጥ ደግሞ ጌታ በመካከላችን ስለሚገኝ ሰው ይፈወሳል፣ ነፃ ይወጣል፣ ከፍ ይላል። ሰዎች ንስሐ ይገባሉ፣ ራሳቸውን ይመረምራሉ፣ ከኃጢአት እስራት ነፃ ይወጣሉ፣ ይቀደሳሉ። እነዚህ ሁሉ ጥቅሞች ናቸው። ያው ፖዚቲቭ ጥቅሞቹን ነግሬያለሁ፣ ኔጌቲቮቹን ደግሞ ንገረኝ ካልከኝ እነግርሃለሁ። ይሄ ነው በቃ ቤኔፊቱ። ካነሰ እስቲ ንገረኝ እና ደግሞ ይሄን አጥቆበሉ ነገር የኛ ዩካሪስት ቤኔፊቱ ሜንሊ በቃ 3 ላይ ነው። ልክ ዶግማቲሽኖችም ሉተርም ኤርሊ ክርስቲያን ራይቲንግ ላይም ኮመንሊ የሚጠቀሰው ግሬስ፣ ሪሚሽን ኦፍ ሲን እና ላይፍ ኢተርናል ላይፍ 3ቱም ላይ ነው ሴንተር ቅድም እንደውም የአምብሮስን እያነበብኩ ነበር ኦን ደ ሜስትራ የሚለው እሱም መጽሐፍ አይተህ ታውቃለህ ዳኒ? የሴንት አምብሮስን የጌታ እራት በተመለከተ አባቶች ያላቸውን ቪው በደንብ ነው የማውቀው እና ያው ስፔሲፊካሊ አምብሮስን ምናልባት ቼክ አላደረኩትም እና የግድ ግዴታም የለብንና ችግር የለም። አሁን እሱ ላይ የሚያስቀምጠው 3ቱን ዲስክሪፕሽኖች ያስቀምጣል። ከመውጣት በፊት አኬ ዛሬ ቤት ከፍታለህ? በጸጋ ብቻ ጥያቄ፣ በጣም ብዙ ሰው ጸጋ ብቻ ላይ ጥያቄ አለ። ጥያቄና መልስ ብለህ ያ ምንችል ከፍታለሁ ብያለሁ። ደግሞ ማለት አሁን በኋላ ሌሎች ቤት አሁን ብትችል ስራ ላይ ስለሆንኩኝ ነው። ሚቲንግ አለኝ። ሚቲንግ እንደጨረስኩኝ ከፍታለሁኝ ብዬ አስቤያለሁ። ብዙ ሰው ጥያቄ ስላለው ጥያቄ ያላችሁ ብለህ የመጡ መጠየቅ ይችላሉ። አሪፍ ነው። እንደዛ እናደርጋለን።
አንዴ ስራ ስለሆንኩኝ ነው፣ ግን እከፍታለሁ። ከፍቼ ጥያቄና መልስ እናደርጋለን ሚቲንግን እንደጨረስኩኝ። አንዴ የኦርቶዶክሶቹ ይነበብልን ስላሉ ከእናንተ የእምነትና የውጭ የክርስትና ምናምን የሚለው ርዕሱን ምንድን ነው ርዕሱ የሚለው የእናንተ ቤተ እምነት አለን የምትሉት ካቴኪዝሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮትና የውጭ ግንኙነት የሚለው ላይ ገጽ 30 ህብስቱ ቄሱ በቅዳሴ ጊዜ ህብስቱን በጽህል ወይኑን በጽዋ አድርጎ እየባረከ ጸሎት ቅዳሴውን ሲያደርስበት ይላል። ህብስቱ ተለውጦ ይሰማል። ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል። ሰላም አክሲዴንሻል ነው ኤሌሜንታል ቼንጅ ነው የሚለውንም በዛ ላይ እነሱ ገብቶ ቢያብራሩ ጥሩ ነው። ኦርቶዶክስ ስለሆንኩኝ አይ እነሱ ስለጠየቁኝ ነው። ከታች አንብቦትና ሌላ ማብራሪያ የለውም። እኔ ነኝ የጠየቅኩት። እኔ ኦርቶዶክስ ነኝ። አንተ ነህ የጠየቀው? እሺ እዛ ጋር ፊዚካል ቼንጅመንት የሚል ነገር አለ። አይ አኬ ቼንጅ የሚለው ነገር እኮ ብዙም እንትን አይልም። እኛ ጋር ሞር እንትን አይደለም። ቼንጅ ስላለ ብቻ ኤክስፕሌን ማድረግ አለበት። ኤክስፕሌን ያደረገው ነገር የለም እኮ ተለውጦ ነው የሚለው። እኛ ጋም እኮ ተለውጦ ብንል ግን ተለውጦ ማለት እነሱ በሚሉት አይነት አይደለም። የእነሱ እኮ ተለውጧል ነው የሚሉት። ገባኛ? እኛ እኮ ወይኑ እንዳለ ተለውጦ አይደለም። የክርስቶስ ደም የክርስቶስ ስጋ መሆኑን ለማሳየት አብሮ እኛ እንትን ነው ወይንነቱ ተቀይሮ የሚል የለንም። ፊዚካሊ ወይንነቱ ይቀየራል የሚል የእናንተ ወይ አልተብራራም። ኦኬ ማብራራት ከፈለክ ማብራራት ትችላለህ። ግን እዚህ ጋር የተብራራ ነገር እስከሌለ ድረስ ለዚህ ነው እኛ አሁን የተቸገርነው። የእናንተን እንኳን ኮንፌሽናችሁን ቻሌንጅ ለማድረግ ምንም ነገር የለም። በቃ ቻሌንጅ ለማድረግ ራሱ በምን አንጻር ማድረጊያ እኮ ነው ያጣ ነው። ስለዚህ ነው አሁን ያለችውንም አንስተን ነው የምናወራው ነው። ዩአድ አይ ዶንት ኖ ኦርቶዶክስ ስለሆነ እስኪ እንስማውና አይ ማብራሪያ ምናምን ለመስጠት አይደለም። አክቹሊ የገባሁት አንድ ጥያቄ ኖሮኝ ነው። ሙሌ ሉትራን እንደሆንክ ስለማቅ የሆነ ነገር ላይ ያላችሁ ቪው ምንድነው ምናምን እሱን ለማወቅ ፈልጌ ነበረ እና ግን በመሀል ምንድን የሆነ ነገር ተፈጠረ። ኦርቶዶክስ የአካል ለውጥን ታምናለች የሚል ነገር ማለት ነው። ተለውጦ የሚለው ነገር ቃሉ በራሱ ችግር አለበት ብዬ አላምንም። ግን አንተ እንዳልከው ይቅርታ ኒቂያ የሚለው ወንድሜ ፊዚካል ቼንጅ ምናምን የሚል አይነት እንደዛ አይነት ቃል ካለ ኦኬ፣ እኔም እንደዚህ አይነት ትምህርት ስለማለቅ እሱን ለማየት ነበረ። ግን ተለውጦ የሚለው ቃል ብቻ ነው ያልከኝ። ያን ያህል እንትን የለኝም፣ አይረብሸኝም ማለት ነው። አሁን ይሄን እኛ ጋር አሁን ሚስቲካል እንደሆነ እንዴት እንደሚገኝ የተብራራ ነገር አለ። አሁን ለምሳሌ እኛም ብትወስደው ሚስቲካል ቼንጅ መሆኑን ወይም ደግሞ አብሮነቱን ኢን ኤንድ ዊዝ እንደሆነ ምናምን የተብራራ ነገር አለ። አሁን አንድ ሰው ይሄንን ነገር አንብቦ ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር፣ ወይኑ ተለውጦ አማናዊ ደም ወልደ እግዚአብሔር ይሆናል ብሎ ከተጻፈ ለውጡ ምን አይነት እንደሆነ ምንም የሚገልጽ ነገር የለም። ለዚህ ነው እኛ የተቸገርነው። በቃ ሁሉ ነገር ድፍን ያለ ነገር ነው። ስለዚህ አንድ ሰው አንተ መተህ ካላብራራኸው እኔ እንደዚህ ነው የምወስደው ነው። ይሄ ነው ችግሩ። እሱ ችግር የለውም፣ እናብራራዋለን በምን መንገድ ይብራራል የሚለው። ግን አንተ ደግሞ ምን ኃላፊነት አለ ነው። አንተ ለማብራራት ቤተክርስቲያኒቷን መወከል ትችላለህ ወይ ነው ችግሩ። አይ አልወክላትም፣ ችግር የለውም። ስለዚህ እኮ ነው ይሄንን እኮ ነው አሁን አንተ የምትለውን ለመቀበል ራሱ ለመቀበል ማነህ አንተ የሚለው ነገር ያመጣል። እሺ አዳምጠኛ። ተለውጧል የሚለው ቃሉን ትጠቀሙታላችሁ አይደል? እኛ ሚስቲካል ነው የምንለው። ሚስቲካል ቼንጅ ነው። ሚስቲካል ምን ሆነ ገብቶኛል። ምስጢራዊ የሚሆን ምንም ይሁን ግን ትጠቀሙታላችሁ አይደል? ተለውጧል የሚለው ሚስቲካል ቼንጅ ነው እንጂ ዝም ብለን ቼንጅ ብቻ አንልም። ገብቶኛል እኮ ምን አልኩኝ? ሚስቲካል የሚለው ከፊት ይሆንና ግን ተለውጧል የሚል ቃል አለ አይደል? እንዴ እንደሱ እኮ በጣም ግልጽ ነው። ሚስቲካል ቼንጅ ስንልና ዝም ብሎ ቼንጅ አንድ አይደለም ነው እኮ። ንቂያ ወንድሜ
አሁን የምንግባባ አይመስለኝም። እንደዚህ ከሆነ ሚስቲካል የሚለው አለ። እሺ ያልኩኝ እኮ ግን ተለውጧል። አሁን ለምሳሌ ከላይ ከአንተ በላይ ኖ ሞር ፕሮፌት የሚል አለ። ያው ዞሮ ዞሮ ፕሮፌት የሚለውን ትጠቀማለህ አይደል ሲል እሱ ኖ ሞር ፕሮፌት የሚለውን አይደለም እያልኩ ነው ስለ አይ ዞሮ ዞሮ ፕሮፌት የሚለውን ትጠቀማለህ እያልከው ነው። እሱ ግን ኖ ሞር ፕሮፌት አብሮ መሄድ አለበት እያለ ነው። በቃ ትቼዋለሁ። በቃ ጥያቄን ላቅርብ። ቅርታ ኤነርጂ ስላሌለኝ ጥያቄ ማቅረብ እችላለሁ? ቀጥል። እሺ እዚሁ ምስጢረ ቁርባን ላይ ነው ጥያቄ። በሉትራን ሳይድ ያለውን እንትን ማወቅ ፈልጌ ነው። እና ለምሳሌ አንድ ዝም ብሎ ሰው ማለት ነው ሉትራን አማኝ ውስጥ ያለ አንድ ዝም ብሎ ምዕመን ይሄ ምንድነው ባርኮት ምናምን ቀድሶት ምናምን የጌታን ስጋና ደም ማክበር ይችላል ማለት ስልጣኑ አለው ማንኛውም ሰው ወይስ ካህኑ ብቻ ነው? ካህኑ ነው። ካህኑ ነው። እሺ ካህኑ ሲባል ለምሳሌ ክህነት ስልጣን ነው እና ካህኑ ስልጣኑን ከማን ነው የሚቀበለው? አፖስቶሊክ ሰክሴሽን ልታመጣ ከሆነ እሱ ሌላ ርዕስ ነው። እሱ የእናንተም ቢሆን ምንም አፖስቶሊክ ማርቆስ አፖስትል ነው እንዴ? ሐዋርያ ነው ኮፕቲክ? እሱን ሌላ ጊዜ የምናወራው ነገር ነው። እሱን በርዕስ ሌላ ጊዜ ዲባንክ የምናደርገው ነገር ነው። እኛ አፖስቶሊክ ሰክሴሽን የምንለው እና እናንተ እንደምትሉት አይነት አይደለም። አፖስቶሊክ ሰክሴሽን አሁን ስልጣኑን ከተረከበ ማነው ወደ እሱ ሌላ ትርጉም ሌላ ራሱን የቻለ ርዕስ ነው። ወደዛ የምትሄድ ከሆነ ገብቶኛል። ገና ስታነሳ እኛ አፖስቶሊክ ሰክሴሽንን እንመጣበታለን እንዴት ዲባንክ እንደምናደርገው። እኛ አፖስቶሊክ ሰክሴሽን ምንድን ነው? አፖስቶሊክ ሰክሴሽን እኛ እንዴት ነው የምናብራራው? እንዴት ነው የምንረዳው? የእናንተ ደግሞ እንዴት አፖስቶሊክ ሰክሴሽናችሁ ሙስሊም ሁሉ የገባበት ማርቆስ ራሱ ሐዋርያ ያልሆነበት አፖስቶሊክ ነው የምትሉት ነገር ራሱ ገና የምናወራው ብዙ ነገር አለ። አሁን እሱን ተወውና አሁን እዚህ ጋር ያለውን ነገር ከቅዱስ ቁርባኑ ጋር ያለውን ነገር እኛ ምክንያቱም እኛ የምናብራራበት አፖስቶሊክ ሰክሴሽን እናንተ ከምታብራሩበት የተለየ ስለሆነ ዞሮ ዞሮ ወደዛ ነው የምንደርሰው። አሁን ግን እዚህ ጋር ያለህን ጥያቄ መነጋገር እንችላለን። ኦኬ። አይ በቃ ትቼዋለሁ። በቃ ቴንክ ዩ እናመሰግናለን። ሙሉ የምትለው ነገር ካለ? አይ ምንድን ነው ስፔሲፊክ አድርጎ አንድ እንትን ሳክራሜንት ቫሊድ ለመሆን ግዴታ ሰክሴሽን ያስፈልጋል? ይቅርታ ጥያቄ እንደዛ አልነበረም። በእርግጥ ኦኬ። አይ የኛ ከሆነ የጠየኩት ስልጣኑን ሰክሴሽን አለኛ አይደለም፣ እንደዛም አልነበረም ያልኩት። ጥያቄንም አልተሰማም ምናምን። ኤኒዌይስ እንትን ምንድነው ስልጣኑን ከማን ይቀበለው አልነበረም። እንደዛ ከሆነ እናንተ ሙስሊም አለበት ምናምን ነው መልሱ። እኔ ችግር የለብኝም መልስ የመቀበል መልሱ ይሄ ነው ካለኝ እሺ ብዬ ተቀብያለሁ። በቃ ቀጥሉ። በቃ ሙሉ ሶሪ። እሺ አሁን ምንድን ነው የፈለግከው? ጥያቄማ ስልጣኑን ምንድነው ይሄ ካህኑ ከየት ተቀበለው ነው? ኦኬ የእኛ ፕሬስቶደን ኦፊስ ነው ያ ከየት ተቀበለው? ትሬስ እናደርጋለን ወደኋላ ከሮም ስለወጣ ሮም ትሬስ እናደርጋለን እና እንትና የኢማኑኤል ግራንዋልድ ኦን ዘ ትሩ ቸርች ኤንድ ጃስቲፊኬሽን ላይ ያስቀመጠው አለ። ቤተክርስቲያንም በሁለት መልኩ ያስቀምጣል፣ ኢምፕሮድ ሴንስ እና ጀነራል ሴንስ። ማለት አንደኛው ወይ መስት ቪዚብል የሆነ እንትን መኖር አለበት፣ ራይት የሆነ ጎስፕል ፕሬች መደረግ አለበት። ሁለተኛ ደግሞ ሳክራሜንቶች ፕሮፐርሊ አድሚኒስትሬት መደረግ አለባቸው ይላል። ከዛ ሉትራን ቸርችን ደግሞ ያነሳል 7 አይነት ኦርዲኔሽኖች። አንዱ ምንድነው ኬ አላት ብሎ ልክ የጴጥሮስ መንበር አለ አይደል? ሮሜ ማርክ 16 ላይ ያለው ያ ስልጣን ተዋረድ በሮም በኩል በፒተር ትሬስ እንደተደረገ ነው። ከዛ ሲወጡ ራሱ ኢቨን እነ ማርቲን ሉተር ሲወጡ እንትን አላረጉ፣ ይሄን ኦፊሱን እና አውቶሪቲውን ሪጀክት አላረጉ። አዛት ታይም ግን ዲፋይን የሚደረግበት ትዌ ነው ያልተቀበሉ ሄራርሲው ማለት ነው። እሱ ላይ ደግሞ ብዙ ቢሾፖች ከሮም ወጥተው
ቫሊድ ተደርጓል በኢምፐረር ጉስታቭ አማካኝነት ማለት። የዛን ጊዜ እንደሚታወቅ ከሆነ ሪሊጂን አውቴንቲሲቲ የሚሰጠው በእንትን ነው አይደል? በንጉስ ነው አይደል? ነገስታት ናቸው። ኢቨን እነ ሉተር ሲወጡ ራሱ በንጉስ ቻርሊ 7ኛው ነው እምነታቸውን እነ ፊሊፕ ሜላንክተን እነ አንድሪያ ዲፌንድ ያደረጉት ቡክ ኦፍ ኮንኮርደንስ ጽፉት። በዛ ቦታ ላይ አፕሩቭ አደረጉ። ዘን ከሮም የወጡ ወደ ስካንዲኔቪያ ሄዱ። ጀርመን ላይ ኦርዲኔሽን አገኙ። ከዛ ትሬስ አደረጉ። ስቲል ነው እንደዛ ነው። ኦኬ እሺ። አሁን ሶሪ ጨርሰ መስሎኝ ነው። እሺ አይ ጨርሻለሁ። እዚህ ላይ ምናልባት እኛ የመጀመሪያ አይውልን ሳክራሜንት ቫሊዲቲ የምንሰጠው ከእንትን አይደል ሂራርኪ አይደል በኋላ የሚመጣ ነው። ዋናው ኦርዲኔሽን ኦፍ ጋድ ኮማንድ ባረገበት ወይ እንትን ያደርጋል ወይ ነው አድሚኒስትሬት ያደርጋል የሚለው ነው ቫሊዲቲ የሚሰጠው። ልክ እንትና ራሱ ፍራንሲስ ፓይፐር ጽፏል ዶግማቲሽን ላይ ማለት ነው። ክርስቲያን ዶግማቲክስ 3 ላይ አለ። ኦኬ እሺ። ለምሳሌ ሁለት ትክክል የማይመስሉ ነገሮችን ተናግረሃል ሙሉ። ምናልባት ከኔ ሳይድም ከሆነ የመጀመሪያው ቫሊዲቲ በስልጣን ካልሆነ እንደዛ ካልሆነ ቆይ መጀመሪያ ይሄ ምንድነው አፖስቶሊክ ሰክሰሽን እንዳያነሳውን እንጨርስና ወደዚህ ልምጣ። አንተ እንደምትለኝ ከሆነ በሮም በኩል ከሆነ የምንድነው ጴጥሮስን መንበር ማለት ነው። ሉተር ሲወጣ የራሱን ሃይማኖት ነው ክሬት ያደረገው ወይስ ካቶሊክነቱን ነው ይዞ የቀጠለው? የራሱን ሃይማኖትማ መቼ ሲጀመር ባክ ቱ ኦሪጂን ሲልኩ ሁለቱንም ነው ክሌም ያደረገው። የመጀመሪያ የአፖስቶሎችና የነቢያትን ትምህርት ከዛ ካቶሊክ ነው እያልከኝ ነው ሉተር? አሁንም ካቶሊክ የሚል ማለት እኮ ሮም ማለት አይደለም እኮ። ለምሳሌ ሉተር የነበረባት ቤተክርስቲያን ካቶሊክ ቸርች ናት አይደል? ያ ካቶሊክ ነች። ሉተር ከካቶሊክ ቸርች ሲወጣ እንደ አንድ ሴክት ነች እንጂ ያ ገብቶኛል። እንደ ትሩ ካቶሊክ ነው ብለን ዲፋን አናረግ። እነሱ አሁንም ያለችው ማለት ስቲል ካቶሊክ የሚለው ቃል ኢስተርንም ኦሪየንታልም ሁሉም እኮ ይጠቀማል። the word catholic itself every denomination used ያ ማለት ምን ማለት ነው የሚለውን ነገር ደግሞ ዲፋይን ለምሳሌ መጨረሻ ላይ አይተህ ከሆነ የሐዋርያት እምነት መግለጫ አፖስቶሊክ ክሪድ አለ አይደል ትላላችሁ ነው። ያ ላይ መጨረሻ ላይ በአንዲት ዓለም አቀፋዊት ቤተክርስቲያን እናምናለን ሐዋርያዊት በሆነች ካቶሊካዊት በሆነች እሱን ሁሉም ክሌም ያደርጋል። እኛ ቸርች ራሱ ኢቨን እሑድ ብታይ ሁሉም እንትን ይላል ኮንፌስ ያደርጋል። ግን ሮም አይደለ። አሁን እኛ የሮምን አንጠቀም ዌስተርን ካቶሊክ ነው። ኦኬ እሺ። ስለዛ ጥያቄ ምንድን ነበር መሰለ ይሄ አፖስቶሊክ እንትኑን ሰንሰለቱን በምን በኩል ነው የምታገኙት ነው? ሄዶ ማን ጋር ይቆማል? ማነው ሉተር ጋር ይቆማል። ሉተር ክህነት መስጠት አይችልም እንደሚታወቀው። ምክንያቱም እሱ ራሱ ሉተር ጋር የሚቆመው ሮም ቤተክርስቲያን አልከኝ እኮ። ከሮም የወጣው ደግሞ ሉተር ነው አይደል? ከሉተር በፊት የእናንተ ሃይማኖት የለም። ተሳሳት። በምን አወቅ? አለ እንጂ ኧረ የመጀመሪያው ሪፎርመር ከሉተር በፊት ማለት ነው። ሪፎርሜሽን እና ሃይማኖትን እኮ መለየት አለብህ እኮ። እኛ ሪፎርም ነው እንጂ ያደረግነው ሃይማኖትን አይደለም። ክሬት አይደለም። እሺ ታንበበ የዛን ጊዜ የነበረውን ስኮላስቲዝም ምናምን ታነባለህ ከሉተር በኋላ እንደዛ አይደለም። እሺ እንደዛ ከሆነ ሉተር አንብበና ብዙ ነገር እንትን አላልክም ይሰላልክ ምናምን አላው ስለ ሉተራን ስኮላስቲዝም እና ኦርዲኔሽን ያለውን ነገር ነው። እሺ አንድ ጥያቄ ልጠይቅህ። ግልጽ ነገር እኮ ነው ሙሊ። እኔ እያልኩ ያለሁት ምን መሰለህ? እሺ ትጠይቀኛለህ ወይ ካቶሊክ ነው ሉተር? አይ ከካቶሊክ ወጥቷል ካልከኝ ደግሞ የራሱን ሃይማኖት ክሬት አድርጓል እያልከኝ ነው። አይደለም አራል ወጣ። እሺ እንደዛ ከሆነ ሉተራኖች ካቶሊኮች ናቸው? የስ ካቶሊኮች ናቸው።
ካቶሊኮች ናችሁ ነው ያልኩት። ካታሆሊክ ይሄ ዩኒቨርሳል የሚለውን ቃል አይደለም ያልኩት። ካቶሊክ ቸርች ናችሁ። ምንድነው ልዩነቱ ካቶሊክ እና ካታሆሊክ? ማለቴ ይሄ ምንድነው ዩኒቨርሳል የሚለውን ቃል ከሆነ እያሰብክ ያለው ዩኒቨርሳል ናችሁ እያልኩኝ አይደለም። እንዴ ሉተር የወጣባት ቸርች ካቶሊክ ማለት እኮ ዩኒቨርሳል ማለት እኮ ነው። ሁለት እሺ ይሁን ችግር የለውም። እሺ ያቺ ቤተክርስቲያን ናት የሉተር ቤተክርስቲያን አሁን እናንተ ያላችሁባት? ኦፍ ኮርስ እኛ ክሌም እናደርጋለን እንደዛ። ይኸው አብስበር ሞዴሬተርን የኔም ሞዴሬተር ኮሜንት ላይ ምን እንደሚል እኔ ሞዴሬተርን ምን አሳየኝ መጠይቃ ምንድን ነው እንትኑ ነው ጥያቄ ምንድነው? ሙሌ አንዴ መልስለት። ሄዶ ጴጥሮስ ጋር ነው የሚደርሰው ብላ ተሰርፎም እንዴ ምንድነው አሁን ዙራት አሮም ዘቡር ሆነ። ቆይ እስቲ አንድ ኦርዲኔሽን ምንድነው ክራይቴሪያ? አንድ ሰው ኦርዲን ቪዚብል የሆነ ኦርዲኔሽን አለው ለማለት ምንድነው ክራይቴሪያ የሚያስፈልግ? እስቲ ከአባቶች ልጠይቀኝ። በአባቶች ትምህርት መሰረት በቤተክርስቲያን አባቶች ትምህርት መሰረት አንድ ሰው ትሩሊ ኦርዴንድ ሆኗል ለማለት ምንድነው የሚያስፈልገው? ከግለሰብ አንጻር አይደለም ጥያቄ። ቸርቿን እንደ ቸርች ነው የጠየኩት። ስለዛ ቸርቿን እንደ ቸርች የጌታ ቤተክርስቲያን ናት ለማለት አፖስቶሊክ ይሄ ሐዋርያዊ ቅብብሎሹ ሊኖራት ይገባል ብዬ ነው። ኦኬ ቆይ አንድ ጥያቄ። ካቶሊካውን የሐዋርያ ቅብብሎሽ አላት። ቆይ አንዴ እሷ የጌታ ቤተክርስቲያን ናት ለአንተ? ታሳየኛለህ? እሷንም ካልከኝ ችግር የለውም። መጀመሪያ እናንተን እንጨርስ። የላትም ብለህ ነው የምታምነው? ካቶሊክ በጴጥሮስ በኩል የመጣ ክህነት የለም? አፖስቶሊክ ሴክሽን የለም? ታሳየኛለህ? ችግር የለውም። እሱን መጀመሪያ እናንተን እንጨርስ። ታሳየኛለህ አይደለም? እሱን ታምናለህ? የጌታ ቤተክርስቲያን ነች ወይ? መልስ። እሺ ድምፅህን ቀነስ አድርገው። አይ ቲንክ እንትን ማይክ በጣም አይደለም። አንተ ጥያቄን እኮ አንዛዛው እኮ ሰው እየመለሰልህ ወደኋላ ወደፊት ትሄዳለህ። አሁን የጠየቀው መልስና ከዛ እሱን ጠይቋለህ መልስ። እኔ ስለ ካቶሊክ አያገባኝም። ኖ ሞር ፕሮፊት እና ስለ ሉተራንስ ምን ያገባል? ጥያቄ ሉተራን ላይ ነው። እኔ እኮ የጌታ ቤተክርስቲያን ለመሆን የጌታ ቤተክርስቲያን ለመሆን ለክርክር ሳይሆን ለማወቅ ስለሆነ የመጣሁት ማለት ነው። ማወቅ ከፈለግ ኤርሊ ክርስቲያን ራይት። እሺ የእንትናን ኦርዲኔሽን ታውቅ ወይ? እኔ ምንም አላውቅም። ወዴ እሺ በቃ ኢራኒስን እሺ አግኔስ ሰርሲ 3ኛ መጽሐፍ ቡክ 3ን አንብብ። ኢራኒስ ማለት አንድ ከሐዋርያት አንድ እርምጃ ማለት ነው። እሺ ምን ይላል? ፖሊካርፕና እዛ ላይ ሁለት ክራይቴሪያ ያስቀምጣል። አንድ ሰው ትሩ ሰክሴሽን ወይም ቫሊድ የሆነ ሰክሴሽን አለው ለማለት የመጀመሪያ አንድ ሰው ነው ወይስ አንድ ቤተክርስቲያን ሙሌ? አይ ሰው ምን ሴንስ ኦርዲኔሽን። አሁን ስለ ኦርዲኔሽን አይደል ክህነቱ ማለት ነው። እሺ ቀጥልሽ። እሺ ክህነቱም ትምህርቱም ሁሉም ነገር ሰክሴሽን አለው ለማለት የመጀመሪያ ኤግዚስት መሆን አለበት ቸርች ላይ። ቀጥሎ ደግሞ ትምህርቱ ኮመንሊ በሐዋርያትና በአፖስቶሎች የታመነ መሆን አለበት። ሁለቱንም ነው ምናልባት የኛ ስኮላርን ጆሃን ጌርሃርድ እሺ እሱን ተወውና ማለት ነው። እሺ ማንን ልንገረ? ተርቱሊያንን አንብባል? የተርቱሊያንን ነው አላየሁትም። እሺ በቃ እሺ የእንትና በቃ ችግር የለውም። ሐሳብ ምንድነው የሚለው? እሺ ተርቱሊያን ምን ይላል? እሺ ምን መሰለህ አንድ ሰው ሰክሴሽን አለው ለማለት መጀመሪያ ቸርች ውስጥ ኤግዚስት መሆን አለበት። ቀጥሎ ደግሞ ትሬስ ማድረግ አለበት። የአንዱን ትምህርት ማየት አለበት በትምህርት ደረጃ። በመቀጠል ደግሞ ኮመን የሆነ ትምህርት መኖር አለበት በሁሉም ዘንድ ማለት ነው። አንዱ የሚያምነውን አባት ሁሉም ማመን አለበት አለ ሲላል ኢቨን ተርቱሊያን። እንደዛ ማያመን ከሆነ ዲስኳሊፋይድ ነው ይላል። ሰክሴሽኑ ኢንቫሊድ ነው ብሎ ያስቀምጣል። ኖስቲኮችን ሲሞግት ማለት እነ ባሲሊዴስን እነ ቫለንቲኔስን እነ ካርፖክሬትን እነዚህ የመሳሰሉ ሄሬቲካል የሆኑ ሴክቶችን ማለት ነው። ኦኬ አይ ቲንክ እሺ። ስለዚህ
ቫሊዲቲ ከዛ አንጻር ነው ማየት ያለብን። ቀጥለ ደግሞ ኦርዲኔሽን ቫሊድ ሊሆን የሚችለው አኮርዲንግ ቱ ክሪስት ቲቺንግ እና ኦርዲኔሽን ነው እንጂ ከሰክሴሽን አይደል፣ ከቢሾፕ እና ከፕሪስ ሰክሴሽን አይደለም። ሆኖ ራሱ ሰክሴሽን ኖሮ ራሱ ኮመን የሆነ ትምህርት ከሌለ ዲስኳሊፋይድ ነው እያንዳንዱን ስቴፕ። ለምሳሌ የተርሱላያንን 32ኛ ቻፕተር ላይ ያለውን አንዴ ምን አልከኝ? ሐዋርያዊ ሰክሴሽን ኖሮ ራሱ ምን ከሌለ ኮመን የሆነ ትምህርት ከሐዋርያት ጋር ከሌለ ሐዋርያዊ ቅብብሎሽ ትምህርቱን አይደል እንዴ? ከሐዋርያት የተቀበልነው የምንለው እኮ አስተምህሮውን ነው አይደል? እሺ አስተምህሮ አንድ አስተምህሮ ያንተ አስተምህሮ ኮመን ነው ብለህ ታስባለህ ከሁሉም አባቶች ጋር? ለምሳሌ ከሁሉም አባቶች ጋር ሳይሆን ለምሳሌ በቤተክርስቲያን አባቶች ተብለው የተቀመጡ አሉ አይደለ? ምንድነው የሚባለው? የእነሱ ትምህርት እንዳለ ይሆንና ከዛ ግን ደግሞ ከሐዋርያት ትምህርት ጋር ምንድነው ኮመን ያደርጋል ከተባለ እሱን ነው ሐዋርያዊ ቅብብሎሽ የምንለው። አስተምህሮውን ራሱ ነው ማለት ነው። ሐዋርያዊ ቅብብሎሽ ነው። አሁን የእናንተ ኮመን አይደለም። እያንዳንዱ ስቴትሜንት ኦፍ ፌይዛቸው ከሐዋርያት ጋር ተመሳሳይ ነው እንዴ? ከሐዋርያት ከአፖስቶሊክ ፋዘርስ እና ከኤርሊ ክርስቲያን ራይቲንጎች ጋር በእያንዳንዱ ስቴትሜንት እንደዛ ካልሆነ ታዲያ ምኑ ነው ቅብብሎሽ የምትሉት? ሐዋርያዊ ቅብብሎሽ የሚባለው ምኑ ነው? ክራይቴሪያ ያስቀመጥከው አሁን ያስቀመጥከው እኮ ያፈርሳል እኮ ያንተ አስተምህሮውን ከሐዋርያት ተቀብለ ያንን አስተምህሮ ሐዋርያዊ ቅብብሎሽ ካላልከው ምኑ ነው ቅብብሎሽ የምትለው? እኮ እሱ ትምህርቱማ ቅብብሎሽ አለ ብያለሁ እኮ የለም አላልኩም። በቃ እሱን ነው ሐዋርያዊ ትክክል ነው ለማለት ይኸውልህ ኮመን ነው ያንተ። አሁን ለምሳሌ ከሁሉም አባቶች ጋር ኮመን የሆነ እምነት ነው ያለ ብዬ አስባለሁ። እንደ ግለሰብ ሳይሆን እንደ ቤተክርስቲያን። እሺ ለምሳሌ ከኢራኒስ ጋር ኮመን የሆነ እምነት ነው ያለ በእያንዳንዱ ሴት ነው። አሁን የኢራኒስን እያንዳንዱን ትምህርቶቹን ስለማላቅ በዛ ደረጃ እንትን ልል አልችልም። ምናልባት የተለየ ለምሳሌ አንድ ታለ ማለት ነው። እሺ ኮመን በሁሉም ነገር ኮመን ነው የምትለው የማ ትምህርት ነው? ለምሳሌ የከሌ የሚባል ሳይሆን ለምሳሌ አባቶች በመላት የተስማሙባቸው ነጥቦች አሉ አይደለም? ለምሳሌ ጥምቀት ለድህነትን በተመለከተ፣ ቅዱስ ቁርባንን በተመለከተ እንደዚህ አይነት ይሄ ዶግማቲክ የሆኑ ኢሹዎች ላይ ተመሳሳይ ነጥብ ያራመዱ አባቶችን እንደ ቤተክርስቲያን ለምሳሌ ጉባኤ ምንድነው ጉባኤያትን ምናምን ብናይ ማለት ነው። እንደዛ አይነት ነገሮች ላይ ተመሳሳይ አቋም ባለበት ቦታ ሁሉ ጉባኤው ራሱ እኮ ኮመን አይደለም። በእናንተ ለምንድን ያሉ ነው? ሶስት ጉባኤ አይደል እናንተ ጉባኤ ብላችሁ ክሌም የምታደርጉት? ያ እሱንም አፖስቶል እንትን ከስኪዝም በፊት የነበረው ቤተክርስቲያን ከመከፋፈሏ በፊት ያለችው ሶስት ጉባኤ አይደል? እዛ ላይ ብቻ አይደለም የቤተክርስቲያን ጉባኤ እንትን የሚለው አይቀጥልም። ከዛ በኋላ ማለት ኢኮኖሚካል ካልሆኑ የመቀበል ግዴታ ያለብን አይመስለኝም አይደለም። ካውንስሉ ኢኮኖሚካል ካልሆነ በቃ ስለዚህ ቫሊድ አልሆነም ማለት ነው። እሺ ነው ቫሊድ አልሆነም። እና ታዲያ እንዴት ነው ቅብብሎሽ ሊመጣ የሚችለው ጉባኤን ካልተቀበልክ? በኮ ቤተክርስቲያን በምልአት ዓለም አቀፋዊቷ ቤተክርስቲያን ምንድነው ያደረገችው ጉባኤ ከሆነ እንቀበላለን። ለምሳሌ እንደ ምንድነው ኒቂያ፣ የቁስጥንጥንያና ኤፌሶን ምናምን መሰል ጉባኤዎች ማለት ነው። ካልሆነ ለምንድነው የምንቀበለው? የለም ከዛ በኋላ ለምንድነው እስኪ ሲይዝ ያደረገው? ዓለም አቀፍ ጉባኤ እኮ ነበር። ከዛ በኋላ በነበረው ውስጥ ለምንድን አይዶን ነው ያን ያህል የንባብ እንትኑ የለኝም ነበር። ከዛ በኋላ ሁለተኛ ቁስጥንጥንያ ነበር፣ ሁለተኛ ኤፌሶን ነበር፣ የከልሴዶን ጉባኤ ነበር፣ ብዙ ጉባኤ ነበር። ሎካል የሆነው ጉባኤ ካርቴጅ ጉባኤ ነበር፣ የሚሊኒየም ጉባኤ ነበር።
ብዙ የሎድቅያ ጉባኤ ነበር። ብዙ ጉባኤያት ነበሩ። እነሱም ጉባኤ ቢሾፖች እና ቤተክርስቲያን አባቶች ተሰብስበው ዲሳይድ አድርገው ያስተላለፉት ትምህርት ነው። እነዚያን ነገሮች ደግሞ አንተ የምታነሳው ክሌም ግዴታ መቀበል አለብህ። በአንተ ክሌም ማለት እናንተ ካነሳችሁ ቫሊድ ነው ማለት ካላችሁ ማለት አንድ ሰው ሰክሴሽን ውስጥ መኖር ከፈለገ ግዴታ ትሬስ ባክ ማድረግ አለበት ካልክ እያንዳንዱ ትምህርት ትሬስ ባክ አድርገህ ማስተማር አለ። አንሌስ ቫሊድ ሊሆን አይችልም ትምህርት። በምሳሌ የኢትዮጵያ ኦርቶዶክስ ቫሊዲቲ ጉባኤውን ትሬስ የምታደርገው ከየት ነው? ኦርዲኔሽኗን ምኗን ትሬስ የምታደርገው? ኦርዲኔሽን ከአፖስተል ነው ወይስ ከኢቫንጀሊስት ነው የሚጀምረው? ሄራርኪያን አይ ዶንት ኖ። እንደዚህ አይነት ነገሮች ላይ ብዙ እውቀቱ የለኝም። እሺ ሉቃስን አይደል ክሌ የምታደርጉት እናንተ? ሉቃስን መንበረ ሉቃስ ነው ማርቆስ ማርቆስ ያ በግብጽ በኩል ማለት ነው። ማርቆስ ደግሞ አፖስትል አይደለም ኢቫንጀሊስት ነው አይደል? ያ ስለዚህ ኢቫንጀሊካል ነው እንጂ አፖስቶሊክ አይደለም፣ ወይም ቢሾፕም አይደለም፣ ኦርዲኔሽን ያለውም አይደለም ቸርች ላይ። ጴጥሮስ ወንጌል ልክ ራኔስ እንደሚያስቀምጠው ማለት ነው ወንጌል ሰበከ፣ ጴጥሮስ ኦርዴን አረገ፣ ኢቫንጀሊስት ተባለ። ከዛ ወደ አሌክዛንድሪያ ሄደ፣ ደን አስከተለ ወንጌል። ኢቫንጀሊካል የሆነ ሰክሴሽን ነው ያለው ግብጽ ላይ ወደ ግብጽ ብትሄድ እንጂ እንትን አይደለም። ኦኬ ኢቫንጀሊካል መሆኑ ሐዋርያዊት አይደለችም ያስብላል ቤተክርስቲያኒቱ? ሐዋርያዊት ነች ካልክ እኮ የመጀመሪያ ኦርዴር እንደሆነው ሰውዬ ከሐዋርያት ኦርዴር መሆን አለበት እኮ ይና። ስለዚህ ማርቆስ ሐዋርያትን አያውቃቸውም ነው ያልከኝ? አያውቃትም ማለት ሳይሆን ኦርዴር እንደሆነ ከሐዋርያት ኦርዲኔሽኑ ገብቶኛል። ኦርዲኔሽን አይደለም ኢቫንጀሊካል ኦርዲኔሽን። የአባባልህ እንትን የሚሆነው ምንድነው? መደምደሚያው ይሄ ነው። ለምሳሌ ሐዋርያዊት አይደለችም ለምን? ማርቆስ ሐዋርያ ስላልሆነ ወንጌላዊ ብቻ ስለሆነ። ስለዛ ምንድነው ማርቆስ ወንጌላዊ ስለሆነ ቤተክርስቲያኒቱ ሐዋርያዊት ልትባል አይገባትም፣ ወይም ቅብብሎሹ ሐዋርያዊት አይደለም የሚለው። ቴንኪው። ኦርዲኔሽን ታዲያ ከየት ነው የሚመጣው? ቴንኪው። እኔ ይሄ ሰው ነው ያንተ አባባል፣ ምክንያቱም ከኔ በላይ ያንተን እምነት እንትን ይለዋል ብዬ ስለማስብ ማለት ነው። ምንድነው ሐዋርያት ራሳቸው ያስተማሩትን ትምህርት ነው አይደል ማርቆስ የጻፈው? ኦፍ ኮርስ ሐዋርያት የጻፉትን ማንነቱን ሳይሆን የሰውየው ማንነት ሳይሆን ማርቆስ የጻፈው ወንጌሉ ሐዋርያት ያስተማሩትን ነው። ስለዛ ማርቆስ ራሱ የሐዋርያት ስለሆነ እኛ በማርቆስ መንበር ብንጠራ ማርቆስ ራሱ ግን ሐዋርያዊ ነው መነሻው ማለት ነው። ኤኒዌይስ እንትኑ የለኝም። ማርቆስ ሐዋርያ አይደለም። የራኔስን አንብብ። ሶስተኛ ችግር የለውም። አይዋለሁ የራኔስን አንብብ። እሺ ኦርዲኔሽን የለውም። እሺ ቴንክ ዩ። ናችሁ እንዴት ናችሁ? ዳግም እንዴት ነህ? እግዚአብሔር ይመስገን። ኖሞ ሰላም ነው? አንድ ሙሉ ይሰማል? ትሰማለህ ዳግም? ትናንትና ጠይቀውኝ ያልተረዳሁት ሀሳብ ያለና እስቲ ቀይ እንዴት ነው ይሄን የምታዩት በእናንተ ምንድነው በድንግልና ጸንሳ በድንግልና ወለደች የሚለውን እንዴት ነው እናንተ የምትረዱት? ልክ ምንድነው
በውሊድ ጊዜ ድንግል ከወሊድ በኋላ ድንግል እንዲህ የሚል እሳቤ አለ እናንተ ጋር እይታ? የኛ ማለት የኛ ቡክ ኦፍ ኮንኮርድም የዛኔ የተነሱ ክላሲካል ሪፎርመሮች እንደዛ ናቸው አይዴንቲቲያቸው ማለት ነው። እንደ ሮም ካልቸር ነው ማለት የተለጠጠውን አሁን የነሱን ይሄ አሰምፕሽንን ይሄ ሲንሌስ ነች ዊዛውት ስፖት ነች ምናምን የሚባለውን ነገር ሪጀክት ያደረጉት። ፐርፔቹዋል ቡክ ኦፍ ኮንኮርድ ላይም እንደዛ ነው የሚያስቀምጠው ቨርጅን ነች ብሎ ነው። ስለዚህ አንድያ ልጅ አላት ለማለት ነው የተነገረው ወይንስ የአካል እያሰቡ ነው ያፉት? ምንድነው ፕሮፌት? አይ ዳጊ ቤት በኩል መጣ ብዬ ነው አላየሁትም። እያያር እንዴ ሰተት ብሎ ይገባው ለኔ የለውም ነበር ዞር ብዬ ነበር። አይን ላይ ያለውን ቅርፊት በልጣል አለ። እሺ ምንድነው ዳኒ ዳግም ይሄን ሲጽፉ ማለት ጥያቄ የሆነብኝ ልንገር፣ እነሱ አንድያ ልጅ አላት እያሉ ነው የጻፉት ነው ወይንስ የአካል ድንግልናን እያሰቡ ነው የጻፉት? ወይንስ አንድያ ልጅ ነው ያላት ከሱ በኋላ ከክርስቶስ ውጪ ልጆች የላትም አግብታ አታውቅም ልጅ የላትም እያሉ ነው የጻፉት? ወይንስ የአካል ድንግልናን እያሰቡ ነው የጻፉት? አሁን ጽሁፋቸው ላይ ስታገኘው አካል ስትል በቃ ፐርፔቹዋል ማለት በቃ ከወለደች በኋላ ሪሜንስ ቨርጂን ነች ማለት ነው። ከዛ በኋላ ምንም ካርናል የሆኑ በስጋ ልጆች የለዋትም ምናምን እዛ ማለት ነው። በተለይ እሱ ቅዱስ ጄሮም ነው ይህን ነገር በጣም እንትን ያለው። እሱን እሺ ማለት እሱን እኔ እቀበላለሁ ማለት ድንግል ናት፣ ድንግል ነው የጸነሰችው፣ ድንግል ነች የወለደችው እያልን እንትን ላለው አምናለሁኝ። ግን ድንግል ነው የጸነሰችው፣ ድንግል ነው የወለደችው ስንል እያወራን ያለ ነው አንድያ ልጅ ነው ያላት፣ ከሱ በኋላ ልጅ የላትም፣ በድንግልና ነው የኖረችው እንዲያልን እናወራለን። ሄደን ግን ክርስቶስ ኢየሱስ ሲወለድ የበኩር ልጇን ወለደች ሲባል ታምራዊ መወለድ ነው የተወለደው ነው የምንለው? ነው እንደ ሰው ነው የተወለደው? ታምራዊ ኢኔሴንስ ለምሳሌ ታምራዊ ማለት ምን ይመስላል? የመጀመሪያ ልጅ በኩር ይባላል። የበኩር ልጇን ወለደች ይላል። ማህፀን ኤክስ አውት ኦፍ ጁዊሽ ካልቸር ማለት ነው። እዚህ ጋር ነው ጥያቄ ያለው። ማህፀንን ከፍቶ የሚወጣ የበኩር ልጅ ይባላል። ልክ እንደዛው ነው የወለደችው እንደ ሰው እንጂ የሆነ ምንድን ነው እንደ ሰው ያልሆነ መወለድ ማለት ነው። ታምራዊ መወለድ ነው። ልክ ሉቃስ ላይ ያለው ታምራዊ እኮ ነው። ኦኬ የዳጊ ጥያቄ ገብቶኛል። ሞዴ በዛው እንትን ምን አድርገህ መልስልኝ። እሱ እያለ ያለው ድንግል ስንል አንድ ልጅ ብቻ ነው ያላት ሌሎች አልወለደችም ለማለት ነው ወይስ ድንግል ስንል የስጋዊ ድንግል በቃ ማህፀኗ አሁንም ድንግል ነው፣ ድንግልናዋ እንዳለ ነው ከወለደችም በኋላ ይሄ የስጋውን ድንግልና ነው እያለ ያለው እነሱ ሲጽፉ። ስለዚህ እነሱ ሲጽፉ እያሰቡ ያሉት ስለ ስጋ ነው እያሰቡ ያሉት አንድያ ልጅ አላት ከሱ ውጪ ልጅ የላትም እያሉ ነው። በድንግልና ነው እያሉ ነው ጻፉት። እኔ ግራ ገባኝ። ዳግመተ ይኸውልህ አሁን ኤርሊ ክርስቲያን ላይ ስትሄድ ፐርፔቹዋል ቨርጂኒቲን ሲያስቀምጡ አንድ ነው በቃ ከወለደች በኋላ ሪሜንስ ቨርጂን ነች፣ ሌላ ልጆችን ኢንፍላሽ ወይም ካርናሊ በሆነ ወይ ልክ ባዮሎጂካል በሆነ ወይ አልወለደችም የሚል አርጉሜንት ነው የሚያስቀምጡት። እና የስጋ አይዶን የስጋና አንድያ ልጅ ማለት እንትን ነው ምን ብለው ይመሰለ እኔ አሁን ድንግልናት የጸነሰችው በድንግልና ነው የኖረችው ሲባል አዎ ልክ ነው እያልኩኝ ሲወለድ ማለት አይደለም። ምንድነው ተአምራዊ መወለድ
ይሄ አንድ የሆነ እንትና ማን ነው ዳኒ የሚያነበው መጽሐፍ አለና ከሱ አይነት መወለድ ማለት ነው። የሆነ እንደ ሰው አልተወለደም። በቃ እንደ ሰው ነው ሴንስ ይኸውልህ፣ እንደ ሰው ነው ሴንስ የመጀመሪያ የበኩር ልጅ የኔና የበኩር ልጅ እንደኔና አንተ እንደሚወለድ አወላለድ የመጀመሪያ የበኩር ልጅን ወለደ የሚወልድ ማህፀንን ከፍቶ የሚወጣ የመጀመሪያ የበኩር ልጅ ነው ብሎ መጽሐፍ ይነግራል። አሁን እሱ ልጇ ነው፣ ከሱ ውጪ ልጅ የላትም፣ በድንግልና ነው የኖረችው እያልኩኝ አምናለሁ። እነሱ ሄደው ልክ ማለት ማሰብም ያለ የማይመቸኝ ነገር ነው። እዛ ጋር ሄደው እያሰቡ ነው የጻፉት። አሁን ስለ ስጋ እያሰቡ ስለ ስጋዋ እያሰቡ ነው የጻፉት ወይንስ ስለ አንድዬ ልጇ እያሰቡ ነው የጻፉት? ይችኛዋን ነው። በእናንተ እምነት እንዴት ነው የሚታመነው? የእናንተን ነው የፈለኩት። ስለ ስጋ ኧረ ፕሮፌት ገብተዋል፣ ግን አጠያየቁ መለስክለት። አዎ ብለዋል እኮ ስለ ስጋዋም ድንግል ነው፣ በድንግል በስጋም እንደዚህ ሪሜንስ ቨርጂን ነች። አሁን ክርስቶስን ወለደች፣ በቃ በስጋዋም ድንግል ነች። አሁን አንድ ሴት ቆይ ሙሌ አሁን ሙሌ ከመለሰው አንጻር ይኸውልህ ዳጊ፣ አንድ ሴት ዲስቨርጅ ስትደረግ ያ ድንግልናዋ ይወሰዳል አይደለም ሳታረግዝም በፊት። ማርያም ግን ስታረግዝም ድንግል ነች፣ ስትወልድም ድንግል ነች። ከዛ በኋላም ወንድ አላወቀችም፣ አንድ ልጅ ነው የወለደችው። ስትወልድ ራሱ ያ ድንግልናዋ አልጠፋም፣ ድንግልናዋ እንዳለ ነው አሁን ሙሌ እያለ ያለው። በስጋም ነው የሚልህ እኮ። እንደዚህ ነው የምታምኑት ማለት ነው ሙሌ ተጽፎ ያለው? ኦፍ ኮርስ ቡክ ኦፍ ኮንኮርድ ላይ እንደዛ ነው። በቃ ልጆች የለዋትም ነው። ግን አንዳንድ አባቶች እኔ አይዶን ነው፣ ለምሳሌ አፖስቶሊክ ኮንስቲቱሽን ስለ ልጆች ሳይሆን ሙሌ ልጆች አሏት የለዋትም የሚለውን እሱን ችግር የለውም። እሱ ጋር አይደለም የኔ ጥያቄ ያለው። ልጆች አሏት የለዋትም የሚለው ከሉቃስ አንድ ጋር አስተያየተን ይገባል። ዳጊ ኮንፌሽናችን ባይዘወይ ብዙ ነገሮች ይሄ መጽሐፍ እኛ ሶላ ስክሪፕቸራ የምንባለው ለዚህ ነው። መጽሐፍ ቅዱሱ ዝም ያለበትን ቦታ ብዙ ጊዜ እንደ ዶክተሪን ይሄ ካልሆነ አንልም። መጽሐፉ ዝም ያለበትን ቦታ ዝም ነው የምንለው። የተጻፉ ነገሮች ካሉ ከመጽሐፉ አኳያ እናያለን። ነገር ግን ኢትስ ኦፕን ነው። በአብዛኞቹ የሚታመነው ኤቨር ቨርጂን ሁሌም ድንግል እንደሆነች በድንግልና ጸንሳ በድንግልና እንደወለደች። ከዛ በኋላ ግን ይሄ እንደ ዶክተሪን ወይም እንደ ዶጎማ እናየው። ሰዎች በራሳቸው ኦፕን የሆነ ነገር ነው። ግን ምንድነው ኤቨር ቨርጂን እንደሆነች ማጆሪቱ የሚታመንበት ነገር ነው። መጽሐፍ ቅዱሱ ያላለውን ነገር ሁልጊዜ ከኛ ከሪዝናችን በታች ነው የምናደርገው። ከሪዝን በታች ነው። መጽሐፍ ቅዱስ ካላለው ኢትስ ኦፕን ነው። ስለዚህ እንደ ዶግማ ይሄንን ካላመንክ እንደዚህ ካልሆንክ አይለው። እንደዛ አይነት ነገሮች አሉና ምክንያቱም በመጽሐፍ ቅዱስ ሳፖርት ማታረጋቸው። ግን ምንድነው የሚታመነው? ኤቨር ቨርጂን ናት። በቃ እንዴት ነው የተወለደው? በየት በኩል ነው የተወለደው? እንዴት አንድ ሰው እንደዚህ ሆኖ ምናምን ውስጥ አይነገርም። እንግዲህ እሱን ሪፈር የምታደርገው ከሌሎች ቦታ ነው። ኢሳያስ 7 ላይ እኮ በግልጽ አስቀምጧል እኮ ጌታ ምልክትን ይሰጣቸዋል ይላል። ምልክት ማለት በጂውሽ ትራዲሽን ወይም በአይሁድ ካልቸር የማይታመን ማለት ነው። የማይታመን ኢንሴንስ ሪሊ ኤግዚስት። ለምሳሌ በአይሁድ ታሪክ ሰምተህ ታውቃለህ? ሰው ዊዛው ባዮሎጂካል ተወልዶ ልክ አዳምና ሔዋን ናቸው እንግዲህ አይደል? በመጀመሪያ ኤግዚስተንስ የሚታመን እና ዘራቸውን እየተኩ አንዱ አንዱን እየተካ እንደዛ ነው አይሁዶች የተስፋፉት። ከዛ ውጪ በሆነ ወይ ጌታ ራሱ ምልክት ይሰጣቸዋል ነው። ድንግል ትጸንሳለች፣ ወንድ ልጅን ትወልዳለች ይላል። ስሙንም አማኑኤል ትለዋለች ይላል። ያ ማለት እግዚአብሔር ከኛ ጋር አማኑኤል ማለት ኢየሱስ ክርስቶስ ማለት ዳት ሚንስ ምልክት የተባለው በቃ ካርናል በሆነ ወይ ሳይሆን ስፒሪቹዋል በሆነ ወይ በመንፈሳዊ ውልደት ልክ መንፈስ ቅዱስ ኦቨርሻዶ ሲያደርግ ወይ መንፈስ ቅዱስ የልዑል ኃይል ሲጸልይባት ወንድ ልጅን ወለደች ማለት ነው ፖይንቱ። ከዛ በኋላ ድንግል ለድንግል የሚለውን ቃል መጽሐፍ ቅዱስ ላይ አታገኝም፣ አይጠቀምም። ሴት እናት ምናምን እያለ ነው የሚጠቀመው። እንደዛም ሆኖ ስፔሲፊካሊ በቃ እንትን ነች። ደግሞም ልጆች እንደዚህ የተባሉ የማርያም ልጆች ምናምን የሚል ቃል አታገኝም።
እዛ ላይ ያ ያን አይል እንትን የሆነ ልጆች ነገር የለም። የሚለው ብዙም ማለት ቦታም ያለው አልመሰለኝም። እኔ እሱ ጋር አይደለም እኔ እንትን ያለኝ። እኔ ደግሞ አባቶች ጽፈውታል ሲሉኝ እውነት ነው። በቃ ድንግል ስለጸነሰች በድንግልና ወልዳለች ብለው ነው የጻፉት። እኔ የማስበው አይ በቃ አንድያ ልጅ የአባቶች ምን መሰለህ ጻፉ ነው። ብቸኛ ከእናንተ አባቶች ሰማ የፈለግኩትም ቨርጅን ነች። በቃ ሌሎች ልጆች በቃ ቨርጅን ማለት ምን ማለት ነው? ያልወለደ ሰው ማለት ነው። ኢንካርናሊ እና በቃ ባዮሎጂካል በሆነ ያልወለደ ሰው ማለት ነው። እንደዛ ነው በቃ። እነ ሲሪልም ካቴኬካል ሌክቸር ላይ እነ ጄሮም እንደውም በጣም ነው የሚሟገተው ፐርፔቹዋል ቨርጂኒቲ አጌንስት ኤልቪደስ ከሚባል አንድ ቢሾፕ ጋር እና የእሱ ተከታዮችም ከጄሮም በኋላ የመጡ እንደዛ ይሟገታል። አሁን የተርቱሊያንን አይተህ ከሆነ የእሱ ነው በጣም እንትን የሚለው ክርስቶስ ኢየሱስ ብለድ ሪሌሽንሽፑ ለሌሎች ሼር አድርጓል ይላል። አግንስ ማርሲዮን ስንተኛ መጽሐፍ ወደ 7ኛ መጽሐፍ አካባቢ መሰለኝ የስጋ ዝምድናውን ለሌሎች ሼር አድርጓል ይላል። ይሄ አሁን ትንሽ እንትን ወደ ማለት ነው የሚያዘነብለው አይደል? የስጋ ዘመድ ካልክ በቃ በስጋ አይደል ስፒሪቹዋል ሊሆን አይችልም። እና እንደዚህ አይነት ሀሳቦች አሉ። አፖስቶሊክ ኮንስቲቱሽን ላይም ያዕቆብ አለ አይደል የጌታ ወንድም የተባለው መልእክት የጻፈው እሱን የስጋ ወንድም ነው ይላል። አፖስቶሊክ ኮንስቲቱሽን 8 ገጽ 32 አካባቢ መሰለኝ አይደል? እና አውሳቢዮስም ሂስትሪ ኦፍ ዘ ቸርች ላይ አውሳቢዮስ እሱ ራሱ ያዕቆብን ኢቭን የጌታ ወንድም የተባለው ያዕቆብ ነው ይሁዳ፣ ይቅርታ ይሁዳን እሱንም በስጋ ወንድም የስጋ ወንድም ብሎ ያስቀምጣል። እና እንደዚህ አይነት ስፔኩሌሽኖች አሉ በአባቶችም ዘንድ። ሞር ደግሞ ከ4th ሴንቸሪ በኋላ ያለው ወደ ፐርፔቹዋል ቨርጂኒቲ የሚያዘነብል ነው። ይገርማል። እኔ ከዚህ ጋር ተያይዞ ውስጥ አንድ ጥያቄ ቆይ ኖሞር ትጠይቃለህ። ብዙ ጊዜኛ በተለይ አባቶች ሲባል ሁሉም አባቶች አንድ ነገር የተናገሩ ይመስላቸዋል። ብዙ ሰው በቃ አባቶች ሲባል አባቶች ሁሉ አንድ ነገር በአባቶች መሀል ከፍተኛ ልዩነት ያለባቸዋሉ። እርስ በርሳቸው አይደለም። አንዱ አባት ራሱ በአንድ ሀሳብ ላይ ሁለት የተጋጩ ሆሞሊዎች ይኖሩታል። አንዳንድ ጊዜ እኮ በጣም ሄሬቲክ ሲሆን ነው ወደ ጉባኤ የሚሄደው። ስለዚህ አባቶች ሲባል ሁሉም አባቶች አንድ ነገር የተናገሩ የሚመስላቸው ሰዎች አሉ። እሱ ብቻ አይደለም፣ የዌስቱ እና የኢስቱ አባቶች በአንዳንድ ነገሮች የተለያየ አንደርስታንዲንግ አላቸው። አሁን ሰሞኑን የሚነሳው የጸጋ ጉዳይ ራሱ በኢስቱ በኩል ያለ አባቶች የሚናገሩትና በዌስቱ በኩል ያሉት አባቶች የሚናገሩት ነገር አለ። ለዚህ ነው እኛ ሉትራውያን መጽሐፍ ቅዱስ የበላይ ነው ያልንበት አንዱ ኢቨን በአባቶች ብቻ መካከል ብቻ ሳይሆን ራሱ አንድ አባት ሁለት ነገር ሊናገር ይችላል። እንደው ብታዩት እንደዛ አይነት ነገር አለና የማጆሪቲው ወይ ይወሰዳል ወይ ደግሞ ወደ ጉባኤ ይመጣል ሲበዛ። ስለዚህ እንደዚህ አይነት አንደርስታንዲንግ ሊኖራችሁ ይገባል። ለዚህ ነው መጽሐፍ ቅዱስ የበላይ ብለን የማንም ሰው ንግግር በመጽሐፍ ቅዱስ ይዳኛል ያልነው። ምክንያቱም የማይሳሳተውና እርስ በርሱ የማይጋጨው የእግዚአብሔር እስትንፋስ ያለበት ምንድን ነው ብለናል? መጽሐፍ ቅዱስ። ስለዚህ ይሄ ማቴዎስ 16 ጴጥሮስ ድሮክ የሚለው አለ አይደል? ድሮክ የሚለውን አሁን ብዙ አባቶች እንትን ብሎ ይፈታሉ። ጴጥሮስ ነው ብሎ የሚፈቱ አሉ። ልክ እንደ ካቶሊክ ማለት። እጅግ በጣም ብዙ አባቶች ደግሞ እንደ ፕሮቴስታንት እና እንደ ኦርቶዶክስ ደግሞ ሮክ የተባለው አይ ክርስቶስ ነው፣ ሮክ የተባለው አይ የክርስቶስ የጴጥሮስ ኮንፌሽን ነው ብሎ የሚፈቱ አሉ። በጣም ብዙ እጅግ በጣም በርካታ አባቶች ማለት ነው። እና የአባቶችን ጽሑፍ በምልአት ነው ማየት ያለብህ እና ሞር ደግሞ ባይብሊካል የሆነው የቱ ነው የሚለውን ነው አንደርስታንድ ማየት ያለብህ። አሁን እዛ ላይ በጣም ጋቪን ኦርትላንድ ጥላት ሰርቶ ያስቀምጠዋል።
ኢቨን እኔ ራሴ ያየሁት በጣም ብዙ አባቶች እንደዛ ያስቀምጣሉ። ካቶሊክ አንሴር ላይም የተቀመጠ አለ። ብዙ አባቶች ፕሮቴስታንት ስኮላሮችም ያስቀምጡ አሉ። ብዙ አባቶች ደሮክ ኢቨን ሀሳብ ቀይረው መጀመሪያ ደሮክ የተባለው ፒተር ነው እንደነ አውግስቲን ያሉ ማለት ነው። ሌት ደግሞ የጴጥሮስ ኮንፌሽን ነው ጴጥሮስ የተናዘዘው ላይ ነው እንጂ ቤተክርስቲያን የተመሰረተችው በጴጥሮስ አለትነት ወይም በሱ ፕራይመሲ አይደለም ብሎ ሴርሞን 23ን አንብቡ። አሁን የሴንት አውግስቲን ግን እነሱ በጴጥሮስ ላይ ነው ሲሉ ግን በፍጡር ላይ ቤተክርስቲያን ትመሰረታለች እኔ ሁለት አንድ እሱን እኮ ነው ቅድም ያልኩት ዳጊ በቤተ ክርስቲያን ውስጥ አሁን እኛ እንደምናስበው አይደለም። አሁን ሙሌ የሚለው ራሱ አንድ ትልቅ ኮንትሮቨርሲ ነው። ስለዚህ አባቶችን ስንወስድ እንደ ሐዋርያት አይነት አድርገን መውሰድ የለብንም። አባቶችን እንቀበላለን እኛ ያው እንደምታውቁት እንደውም ሊስት ነው ያለን። ነገር ግን የነሱ ንግግር በእግዚአብሔር ቃል ይዳኛል። አሁን ለምሳሌ ሮኩ እዛ ጋር አለት የተባለው ጴጥሮስ ነው የሚሉ ሰዎች አሉ። ስለዚህ በካቶሊክም በሌሎችም ጴጥሮስን እንደ ልክ የመንግስት ሰማይ ቁልፍ እሱ ጋር ነው ያለው የሚሉ አሉ። ኖ ክርስቶስ ነው አንተ የህያው የእግዚአብሔር ልጅ ነህ የተባለው በዚች ንግግሩ ኮንፌሽኑ ላይ ነው ቤተክርስቲያን የምትሰራው ብለው ደግሞ ለሁለት ተገነጣጥለው የሚናገራሉ። በመጨረሻው ዘመን ላይ ለምሳሌ ስካቶሎጂ ላይ አባቶች ለሁለት የተለያየ ጽንፍ ይዘው የሚናገሩበት አለ። በቅዱስ ቁርባን ላይ ራሱ በነፃ ፈቃድ አሁን ሰሞኑን የተነሳው ልክ አሁን አባቶች በአጠቃላይ በቃ ነፃ ፈቃድ ማለት እንደዚህ ነው ግሬስ ጸጋ ብቻ የሚለው ነገር እንደዚህ ኖ ቶታሊ የዌስቱ ሌላ ነው የኢስቱ ሌላ ነው። ይሄ ልክ አባቶች ሁሉ ተሰባስበው አንድ ነገር የተናገሩ ሁላችንም በዚህ እናምናለን ምናምን እንደውም የኛ በጣም አፖሎጀቲክ ስለሆነ የሉተራን ለዲቤትም በመንግስት ፊት በነገስታት ፊት ከካቶሊክ ጋር የቀረቡ ዶክመንቶች ስለሆኑ የአባቶች ትምህርት በምላት ያተማሩበትና መጽሐፍ ቅዱሳዊ የሆኑ ተብራርቶ ቁጭ ያለበት። ስለዚህ አንዳንድ ጊዜ ለምሳሌ ጥንተ አብሶ ኦሪጂናል ሲን አባቶች በአብዛኛው ጥንተ አብሶ እንደውም በአምስተኛ በካርቴጅ እና በኦሬንጅ ጉባኤ ጥንተ አብሶን የማይቀበሉ ሰዎች ተወግዘዋል። ኮንዴም አናቴማ ሆኗል። ኢቭን ወደ በሮም ደረጃ አናቴማ ሆኗል። በሌሎቹ ግን እርስ በርሳቸው እስካሁን የማይግባቡበት ሁኔታ አለ። ገባ አይደል? ስለዚህ አንዳንድ ጊዜ የሆኑ ሰዎች አባቶች ብለዋል አባቶች ምናምን ስለተባለ ሁሉም ነገር አባቶች ልክ እንደዛ በቃ በአጠቃላይ ተስማምተን የሚስማሙት ወይ ጉባኤ ከሆነ በአብዛኛው ጉባኤ የሚጠራው እንደውም እርስ በርስ ሄሬቲክ ሆኖ ሲመጣ ነው። ከዛ ውጭ አሁን ኦሪጂናል ሲን ምን ሆነ? የኦሪጂናል ሲን በትክክል ዲፋይን አለመደረጉ ምን አመጣ? ሰዎች በራሳቸው እግዚአብሔርን መምረጥ ይችላሉ የሚለው ሲመጣ ተብሎ ተነሳና በኦሬንጅም በካርቴጅም ጉባኤ ኢቨን እስከ ሮም ድረስ በዛ ጊዜ በነበረው መንበር እስከዛ ድረስ ሄዶ ኦሪጂናል ሲንን የማያምኑ ሰዎች የተወገዙ፣ ጥምቀት ለኃጢአት ስርየት አይሆንም የሚሉ የተወገዙ እስከሚሆን ድረስ ደርሷል። ስለዚህ ይሄ አንደርስታንዲንጋችን መስተካከል አለበት። በቃ ይሄ አንደርስታንዲንጋችን መስተካከል አለበት ብዬ ነው የማምነው። በጣም ብዙ አሁን በሜሪ ፐርፔቹዋል ቨርጂኒቲ ኦፍ ኮርስ በጣም እነ ጀሮም እና አምብሮስ እና ኦገስቲን በጣም ብዙዎቹ ፐርፔቹዋል ቨርጂኒቲ እናከኛም አሁን በሉትራ እንደምንለው የሚሉ አሉ። አይ ብሎ ደግሞ በዚህ ሳይድ ደግሞ እነ ሄልቬድስ ጃቪኒያን የሚባሉ ተርቱሊዮን አንቲዮክ ሌትራሊስቲስ የሚባሉ ሌሎች ምናምን ደግሞ ይሄንን የሚቃወሙ አሉ። ገባህ አይደለ? ስለዚህ ልክ በቤተ ክርስቲያን ሁሉም 100% እየተስማሙ የመጡ ነገር አስመስለን አንውሰድ። እያንዳንዱ ነገር ምን ያህል ተስማምተዋል እንደገና ደግሞ ከመጽሐፍ ቅዱስ አኳያ ይመረመራል እንጂ ይሄ በምንነው ነገር ብቻ አይደለም። በጣም ብዙ ነገር ነው በቤተክርስቲያን ውስጥ ለሁለት እየተከፈሉ የመጡት። አሁን ዳግም አንተ ምን ብለህ ነው የምታምነው? ቆይ በሀሳብም ድንግል ነሽ እንዳትለን።
እሱን እኮ ነው አሁን ጥንተ አብሶም የለብሽም የሚለውን አይነት ነገር ሁሉ ወደዛ አሁን ጭቅጭቅ ውስጥ የተመጣው መጨረሻ ላይ ጥንተ አብሶ የሚለውን ነገር በስነ ስርዓት እንደ ዶክተሪን ስለሌለ ከአዳም በፊት ጀምሮ ጠብ እያለች የመጣች አንድ ዘር አለች። እሷ ናት ድንግል ማርያም ማለት ወደሚል ደረጃ ድረስ ተደረሰ። አየህ፣ የተለየች ዘር በአዳም ውስጥ የተሽለኮለከች የምትመጣ አንድ ሌላ ልዩ ዘር አለች። እሷ ናት ኃጢአት ያልነካት በሚል ከኦሪጂናል ሲን በቤተክርስቲያን በምላት የታመነበትን ነገር ጥሎ በመሄድ ምን ያህል ሰሞኑን የተነሳ የጸጋ ጉዳይ ራሱ እኮ ከዚህ ጋር የተያያዘ ነው። ባይዘው ጋይስ። ስለዚህ እንደዚህ አይነት ነገር መጽሐፍ ቅዱስ ውስጥ የሌለ ተንጠባጥባ የመጣች ተሽለኩልካ የመጣች አንድ ዘር አለች። እሷ ናት ኃጢአት ያልነካት ዘር፣ እሷም ደግሞ ማርያም ናት የሚል ነገር መጽሐፍ ቅዱስም አይደለም በቤተክርስቲያን ውስጥም እንደዛ የሚል እምነትም የለም። በቃ ያለው የነበረው ድንግል በድንግልናዋ ጸንሳ በድንግልናዋ ትወልዳለች ነው በቃ። እና በአብዛኛዎቹ ፐርፔቹዋል ወይም ኤቨር ቨርጂን የሚለው ነገር ነው። እሱ ደግሞ እኛም የምንቀበለው ነገር ነው። ግን ባለመቀበል የምታጣው ነገር የለም እኮ። ፖይንቱ አሁን እኮ ዋና አንድ ሰው ለምሳሌ ማርያም ፐርፔቹዋል ቨርጂን ነች ብል እና እንትን አላት ቨርጂኒቷን አጣለች ብል ምንም የሚያደርግ ነገር አባቶችም በአንድ በኩል የሚቀበሉ አሉ፣ ማይቀበሉ አሉ። ምንም እኮ እንትን አይደለም። እንደውም ሞራል የሆነ አሁን የምግባር ኃጢአት ሰርታለች የሚለው አሉ፣ የማይለው አሉ። አሁን የምግባር ኃጢአት ሰርታለች ትላለች ዳግም የሞራል ኃጢአት ይሄ የገቢር ኃጢአት እኔ አልልም። የግብር ኃጢአት የሚሉ ብዙ አሉ። እነሱ አሉና በቃ እንትን ማለት አሁን የነ ቅዱስ ዮሐንስ አፈወርቅ ቅድም ዳን እያሳየ ነበር። በሀሳቧም የለባትም የሚለው ነው መቀበል የሚከብደኝ። በሀሳቧም መቶባት አያውቅም። አሁን እሱ ይከብዳል። ሀሳብ እንኳን ሌላ ነገር ነው። በገቢር ግን ሄጅ እዛ ጋር ሙግት የምገባው ምንድን ነው ግን በሀሳቧም ሲሆን ክርስቶስ ጋር ትሄዳለች ማለት እሱ ነው። ኃጢአት ሀሳብ ማለት እኮ እንትም የለባትም ማለት እኮ ነው። በቃ ኢማኩሌት ነች ከሁሉም ነገር ፕሪዘርቭድ። በቃ ኮራፕትድ ኔቸር የላትም እያለ እኮ ነው። ኮራፕትድ ኢንክሊኔሽን የለም። ኮረፕትድ አይደለም እኮ የሰው ኔቸር የለባትም። ወይ የመላእክት ነች ወይ ስግው ቃል ነች ማለት ይህን እኮ ነው። በቃ በማይንድ ሰው ኦሪጂናል ሲን ስላለበት እሴቱን ያጣል። ያ ኦሪጂናል ሲን የለብንም ካልን ደግሞ የካርቴጅን ጉባኤ እንቃወማለን ማለት። ካርቴጅ ጉባኤ ደግሞ 410 ላይ ሁሉም አባቶች ተሰብስበው ኦሪጂናል ሲን የለም የሚል የፋንት ባፕቲዝም ለሪሚሽን ኦፍ ሲን አይሆንም የሚል ካለ አናቴማ ያደርጋል። ስለዚህ ምንድነች የማሬስ ነች ልክ እንትና እንደሚለው ማለት ነው። ሲሪል ጀሩሳሌም ካቴድራል ሌክቸር ላይ እንደሚለው ማለት የሰው ልጅ ስለሆነች እሷ ራሷ መድኃኒትን ትፈልጋለች። እሷ ራሷ መድኃኒት ብላ የለ ሉቃስ 1 ላይ ጌታዬ በመድኃኒቴ ጽፏል መጽሐፍ ቅዱስ። ስለዚህ ለሷም እንደውም ራኒስ ለሂውማን ሬስ በሙሉ ሰልቬሽንን የሚሆነውን ክርስቶስን ወለደች። ኢየሱስ ክርስቶስን በስጋ ወለደች። ለሷም ለዓለምም ሁሉ የሚሆን አለ። ስለዚህ በቃ እኛ የተካፈልነውን እሷም ፍጡር ላይ እንደዛ የሚባል ነገር የለም።